የተምቹና የድንብላልን ግንኙነት ወይም ደግሞ እንደዚህ መጨረሻ ላይ ፍቅረኛሞች መሆናቸው ያስደሰተው ማን ነው? እንደኔ እውነት እውነት በጣም ነው ደስ ያለኝ። ሁለት የሚፈላለጉ ሰዎች እንደዚህ አንድ ላይ ሲጣመሩ ትዳሮም ያማረና የሰመረ ይሆናል ብዬ አስባለሁ። ሌላው የወይዘሮ ሀኒቾ ወይዘሪት የሀኒቾ ነገር አሁንም ግራ እያጋባ ነው ያለው። እስካሁን ድረስ ከእዝራ ጋር አልተገናኘችም። ነገር ግን በእሷ ምክንያት ሁለት ወንዶች ሶስት እዝራንም ጨምሮ ሶስት ወንዶች እየታመሱ ነው። ኤልያስ የት እንደገባ አይታወቅም። ቢደወልለት ስልክ አያነሳም። ጓደኛውም ጋር ቢደወል አያነሳም። አሴርም የት እንዳለ አላቅም። የእሱን ሁኔታ ባትጠይቂኝ መልካም ነው ሲል ለሀና መልሶላታል። እውነት ኤልያስ ምን ገጥሞት ይሆን? የኔ እናት ስንት ዓመት ሙሉ ዋጋ የከፈለበትና በተስፋ ሲጠብቀው የነበረው ፍቅሩ እንደዚህ ባንድ ውሃ ሲቸለስበትና ለሌላ ሰው ቃል ገብቻለሁ ሲባል ማመን ነበር ያቃተው። መቀበል ጭንቅላቱን ደስ ብሎ ይቀበለው። እውነት በጣም ነበር ያሳዘነኝ። ሰላም ጤና ይስጥልኝ ቤተሰቦቼ፣ እንዴት ናችሁልኝ? ሰላም ናችሁ ወይ? በያላችሁበት ሰላማችሁ ብዝዝት ትርፍርፍ ይበልልኝ። የምወዳችሁና የማከብራችሁ ቻናሌን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ፈጣሪ በያላችሁበት ውለታችሁን ይክፈላችሁ። አመሰግናለሁ። አሁንም ለዚህ ቻናል አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። በቅርብ 10,000 ታስገቡኛላችሁ ብዬ አስባለሁ። ነባር ቤተሰቦች ደግሞ ያው የተለመደውን እንደው ላይኳን ጫን በሏት እስኪ ቤተሰብ ማለት ነው። አይጎዳችሁም። ጫን በሏት ላይኳን እስኪ እያዩዋችሁ። ለእናንተ አንድ ላይክ ማድረግ ለእኔ ይጠቅመኛል። ቤተሰብ ላይክ ማድረጋችሁን አትርሱ። ለማንኛውም ወደ ድራማው ስንመለስ እኔ የኤልያስ ጉዳይ በጣም እያሳሰበኝ ነው። እውነት በራሱ ላይ የሆነ ነገር አድርጎ ይሆን ነው እዚህ ደረጃ የሚያደርሰው ነገር አይደርስም ወይስ ከዛች ከተረገመች ከጽዮን ጋር ሆኖ ምን እያሴረና ምን እያሰበ ይሆን? እኔ እንጃ። ሀና በመሃል ተጨንቃለች። ምን ማድረግ እንዳለባት ግራ ተጋብታ ወይም ደግሞ ውሳኔዋ ምን ላይ መቆም እንዳለበት ግራ ተጋብታ እየተጉላላች ነው ያለችው። አይዶን ኖ ብቻ ከባድ ነው። በነገራችን ላይ አሁን እኔ በበኩሌ በሀና መፍረድ አልችልም። በሶስት ወንዶች መካከል ታጥራለች። ማንም መምረጥ እንዳለባት ውስጧ ያውቃል። ግን ደግሞ አንዳንድ ጊዜ ታውቃላችሁ መጉዳት የማትፈልጉት ሰው ሲኖር፣ አሁን ለምሳሌ አሴርን መጉዳት አትፈልግም፣ ግን ደግሞ አታፈቅረውም። ኤልያስንም እንደዛው መጉዳት አትፈልግም፣ ግን ደግሞ አታፈቅረውም። ፍቅሯ ያለው ከአንድና ከአንድ ከእዝራ ጋር ነው። ግን በጣም ከባድ ነው። እነዚህን ሁለት ሰዎች ደግሞ በእሷ ምክንያት ተጎድቶ ማየት በጣም አስቸጋሪ ነገር ነው። እውነት ለመናገር ለምሳሌ አንድ ሰው በሱ ምክንያት አንድ ሰው ብቻ ሳይሆን አሁን በሀና ምክንያት ሶስት ሰዎች ናቸው እየተሰቃዩ ያሉት። እሷ የምትሆነው ለአንድና ለአንድ ሰው ነው። ለምሳሌ ወደ አሴር ብትሄድ የአሴር ነው የምትሆነው። ወደ ኤልያስ ብትሄድ ለኤልያስ ነው የምትሆነው። ወደ እዝራ ብትሄድም ለእዝራ ነው የምትሆነው። ግን እነዚህ ሶስት ወንዶች በመካከል እየተጎዱ ነው ያሉት። እዝራ የሚያውቀው ነገር የለም። እዝራ ሀና ህይወቷ ምን እንደሆነ፣ ምን እያሳለፈች እንደሆነ፣ ማን ይወዳታል፣ ማን ይጠላታል፣ ከማጋ ምን አይነት ግንኙነት ነበራት የሚለውን ነገር እዝራ የሚያውቀው ነገር የለም። በዛ ላይ አሁን ከእዝራ ጋር በዚህ 2-3 ፓርት ላይ አልተገናኙም። እውነት እዝራ ታዲያ ምን አስችሎት ይሆን ዝም ያለው? ለምን ዝም አለ? ለምን አልፈልጋትም? ኦኬ ፈልጓት ነበር፣ ደውሎላት ነበር፣ አልተገናኙም። ግን በአንድ ፓርት ማለት በተወሰነ ጊዜ ፍለጋ ዝም ማለት ነበረበት። እየተራራቁ ነው። በነገራችን ላይ እዝራ እና ሀና አልታወቃቸውም እንጂ እየተራራቁ ነው። አንዳንድ ጊዜ ፍቅር ሁለት የሚዋደዱ ሰዎች በተደጋጋሚ ካላወሩ የሆነ መራራቅ ይመጣል፣ መሰለቻቸት ይመጣል፣ መረሳሳት ይመጣል። ከዛ በቃ ይቀራል ማለት ነው ነገሩና አሁን ትኩረቷን ያደረገችው ሀናም ብትሆን ወደ ኤልያስ ነው። ስደውልለት እሱም ስልክ አያነሳም፣ አይመልስም። ይሄ ሰውዬ የት ነው ያለው ወይም ይሄ ልጅ የት ነው ያለው ብላ የምታስብበት ጊዜ ትርፍ አላገኘችም። ማለቴ አሁን ሌላ ለምሳሌ አሁን እዝራ ለምን ደወለ ወይም ለምን አልደወለም፣ ለምን ዝም አለ ብላ አታስብም። አሁን በአሁኑ ሰዓት የምታስበው ስለ ኤልያስ እና ስለ ኤልያስ ብቻ ነው። እና እኔ በበኩሌ አልፈርድባትም። መጀመሪያውኑ አሴርን እሺ አላወቀችም እንበል ብቻ ከባድ ነው ሆነን ለመናገር
በእናንተ ምክንያት እንደዚህ ሰው እየተጎዳ ማየት። በዛ ላይ ደግሞ አሁን ሀና ከእዝራ ጋር ሆና እንኳን ሰላማዊ ህይወቷን ብትመራ በእሷ ምክንያት ሁለት ምንም የማያውቁ ሰዎች እየተሰቃዩ እያለ ምቾንም ቢሆን ሰላም ይሰጣታል ብዬ አላስብም። ምቾንም ቢሆን ሰላም አይሰጣትም አይደል? ቤተሰብ እናንተ አሁን በእሷ ቦታ ብትሆኑ ምን ታደርጋላችሁ? አልፈልጋቸውም ወደዛ ሄዱልኝ ብትላቸውም ያው እየተጎዱ ነው። ባትላቸውም እሷ ደግሞ አላስቻላትም። እንደዛ የምትልበት አቅም አላገኘችም። እነሱን ወደዛ ሄዱልኝ ብላ የምታባረርበት ምንም አይነት ጉልበትና ኃይል አላገኘችም። ከባድ ነው እውነት። እኔ እንጃ። እስኪ ቤተሰብ በእሷ ቦታ ብትሆኑ እናንተ ምን ታደርጋላችሁ? እስኪ ሀሳባቸውን አካፍሉኝ። ሌላው እንግዲህ የተምቹና የድንብላል ጉዳይ ነው። ተምቹና ድንብላል ውድ ቤተሰቦቼ በጣም የሚያስደስት መንገድ ላይ ናቸው አሁን ማለት ነው። ባላሰበችውና ባልጠበቀችው መንገድ ተምቹ ከወይዘሮ ሜላት ቤት ከች ብሎ ድንብላልን አስደስቷታል ማለት ነው። በዘመኗ ሁሉ ተደስታ የማታውቀውን ደስታ ተምቹ እንኪ ብሎ አስረክቧታል ማለት ነው። ያውልሽ ደስታዬ ደስታሽ ነው፣ ሳቅሽ ሳቄ ነው ብሎ እንግዲህ ጀባ ብሏታል ማለት ነው። እና ያዝልቀላቸው ብለናል። እኔም መጀመሪያውም ቢሆን እንደ ከእሷ ጋር ቢሆን እያልኩ ነበረ። ፈርቼ ነበር በነገራችን ላይ እርግብ እንደዛ ፋኖስን እባክሽን ተምቹ ያለበትን ቦታ ካወቅሽ ንገሪው፣ እንደምፈልገው ንገሪልኝ፣ እስር ቤት እንዳለው ንገሪልኝ እያለች በጣም አጥብቃ ስትጠይቃ ስለነበረ ምናልባት እርግብ ጋር ከተገናኘ ያው እርግብን ስለሚወዳትና ስለሚያፈቅራት ወደ እሷ ልቡ ይመለሳል ብዬ ነበረ። ያው እሷን ይጠብቃታል ብዬ ነበር። በዛ ላይ ደግሞ እርግብ ከወጣች ታውቃላችሁ፣ እርግብ እሳት የላሰች ናት። እንኳን አይደለም ድንብላልን እና ሌላ ሰው ራሱ የወይዘሮ ሜላትን ቤተሰብ በሙሉ እንደስታምሰው እንደነበረ ሁላችንም የምናውቀው ነው። እና እኔ በበኩሌ በጣም ፈርቼላት ነበረ ለድንብላል። ነገር ግን እግዚአብሔር ይመስገን ተምቹ ራሱ ፈልጎ በዛ አካባቢ በጣም ብዙ ጊዜ እየተመላለሰ እንግዲህ በስተመጨረሻም የቤተሰቡን ልቅ ብሎ ሲወጣለት መቼም እቤት ትኖራለች ብሎ በአጥር ዘሎ ገብቶ ሰርፕራይዝ አድርጓታል ማለት ነው። እና ሰርፕራይዙም ደግሞ በጣም የተዋጣለት እና ደስ የሚል ሰርፕራይዝ ነበር። እኔ በበኩሌ በጣም ደስ ብሎኛል። ሁለቱ አንድ ላይ ቢጣመሩ በጣም ደስ የሚል ህይወት ይኖራቸዋል ብዬ አስባለሁ። እና ድንብላልዬም በጣም ደስ ብሏት ማመን አቅቷት እንደውም ኧረ ጸበል ልርጭህ መሰለኝ አንተ ነህ አይደለህም እያለች ማመን አቅቷት ስታየው በጣም ደስተኛ ሆና ነበር። ለማንኛውም እስከዛሬ ድረስ ስንጠብቀው የነበረው ነው ተምቹና ድንብላል አንድ ላይ የሆኑ እነሱ አንድ ላይ ቢሆኑ በጣም ደስ ይለናል የሚሉ በጣም ብዙዎች ነበሩና እናንተም እንኳን ደስ ያላችሁ ብለናል ማለት ነው። በነገራችን ላይ ድራማ ወደ ማለቂያው እየሄደ ነው። ውድ ቤተሰቦች እንግዲህ ወይዘሮ ሜላትም ከእስር ቤት በዋስ ወጥታለች ማለት ነው። ወዶችዬ እንግዲህ ያው ድራማው ያለቀ መሆን አለበት። ያው አሁን የሚቀራቸው ትልቅዬ ስራ ማለት የምችለው አቶ ቃለአብን ማግኘት ነው። አቶ ቃለአብን እንዴት ማግኘት እንዳለባቸው ደግሞ እንግዲህ ያው የጊዜ ጉዳይ የሚፈታው ይሆናል ማለት ነው። ወደ ሌላው ሀሳቤ ደግሞ ሲሄድ የሜሮንና የእርግብ ጉዳይ ነው። ሜሮንና እርግብ እንግዲህ ሁላችንም እንደምናውቀው አሁንም ግብ ላይ ነው ያሉት ማለት ነው። እንዴት ይላቀቃሉ፣ እንዴት ይፋታሉ የሚለው ያው እዛው እስር ቤት ቢሆንም አንደኛዋ አንቃ እንዳትገላት በጣም ፈራለሁኝ። በነገራችን ላይ ሜሮን ያን ያክል ወንጀለኛ አይደለችም ቤተሰብ። እውነት እኔ ሜሮን ወንጀለኛ ናት አልላትም። ኦኬ እርግብን አሳልፋ ልሰጣት ነበር ለባዩሽ። ግን እንደዛም ቢሆን ሜሮን ለእርግብ ብላ በጣም ብዙ ዋጋ ከፍላለች። ለእሷም ብላ ነው አሁን እዚህ ካለችበት ቦታ ራሱ ያለችው። የዛ ጊዜ በጨነቃትና በቃ መውጣት አለብኝ ብላ ካሰበች በኋላ ስትደውል ወደ ሜሮን ነው የደወለችው። ወደ ሜሮን ደውላ እንግዲህ እስር ቤትም እንድትገባ ያደረገቻት እሷ ናት። በእሷ ምክንያት ነው ያው እሷ ለገንዘብ ብላ እዚህ ላይ በነገራችን ላይ ቤተሰብ በሰዓቱ ወደ እሷ ቤት ስትሄድ እርግብ ወደ ሜሮን ቤት ስትሄድ ወይም አብሮ መኖር ሲጀምሩ ግልጽ ሆና እውነታውን ነግራት ቢሆን ኑሮ እዚህ ደረጃ ባልደረሰች ነበር ሜሮን ራሱ። ግን እርግብ ደብቃታለች።
ከወይዘሮ ሜላት ቤት ምን አድርጋ እንደወጣች፣ ከወይዘሮ ባዩሽ ጋር ምን አይነት ጸብ እንደነበራት፣ ያሳለፈችው ጊዜ ከወይዘሮ ሜላት ቤተሰብ ወይም ከወይዘሮ ሜላት ቤት ገብታ ያሳለፈችውን ጉድ ተናግራ ቢሆን ኑሮ ሜሮን ከዚህ ጣጣ አትገባም ነበረ።